የምናነበው ቃል ትንሽ ቶሎ ብያ ነባለሁኝ ርዕሱ ስለ መንፈስ ማወቅ ስለ መንፈስ ነገር ማወቅ የሚል ነው ከዛው ከእግዚአብሔር ቃል ላይ ነው የወሰድኩት ሳነበው ታስተውላላችሁ ምዕራፍ 12 ላይ አንደኛ ቆሮንቶስ የሚናገረው ነገር አለ ቆሮንቶስ እንደምታውቁት ሪች ናቸው በሚቆጠርም ነገር በመንፈሳዊም ነገር ሀብት አላቸው ነገር ግን ብዙ ኬዮስ አለ ያልተለመደ ነገር ተፈጥሯል ባለፈው ጊዜ ታስታውሱ እንደሆነ የዛሬ አስታውሳለሁ ጁን 1 ላይ ነው የጌታን ቃል ሳካፍል ስለ ጌታ ኢየሱስ 53 ላይ ኢሳይያስ 53 ላይ የተነገረውን ታስታውሳላችሁ ጌታ መሞቱ ብቻ ሳይሆን ነገር ግን ደግሞ ከሞት ተነስቶ ስጦታን ሁሉ እንደሰጠ ሁላችንም እናምናለን ስለዚህ ከዛ ሐሳብ ነው ጳውሎስ እንግዲህ እነዚህን ቤተክርስቲያን የቆረቆረው እሱ ቢሆንም ነገር ግን ከነሱ ርቆ በሚሄድበት ጊዜ ብዙ ውዥንብር ነበር ብዙ ግራ መጋባት ነበር ኃጢአት ሁሉ የሚባሉ በዓለም የማይሰሩ ዓለማውያን ሁሉ የማያደርጉት ኃጢአት ሰምቶ ነበር ስለዚህ ምን ይላል ስለ መንፈሳዊ ነገር ወንድሞቼ ታውቁ ዘንድ እወዳለሁኝ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምጽ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ አንደኛ ቆሮንቶስ 12 ከ1 ጀምሬ ነው ማነበው ስለዚህ ማንንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ የጸጋ ስጦታ ልዩ ነው መንፈስ ግን አንድ ነው አገልግሎቱም ልዩ ነው ጌታም አንድ ነው አሰራር ልዩ ነው ሁሉንም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጣዋል ለአንዱ ጥበብን መናገር በመንፈስ ይሰጣዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጣዋል ለአንዱም በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ተአምራትን ማድረግ ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ለአንዱም በልዩ ልሳን መናገር ለአንዱም በልሳኖች የተነገረውን መተርጎም ይሰጣዋል ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ወገኖች አንድ ነገር ክሮስ ስላደረገኝ ነው አንዳንድ ጊዜ በዚህ ምድር ያለን ቆሻሻ ይነከናል እንወድቃለን እንነሳለን ነገር ግን ጌታ የሰጠን መንገድ አለ ጌታ የሰጠን ተመልሰን አዋራችንን አራግፈን መንገዳችንን እንድንቀጥል አንዳንድ ጊዜ ጠላት አለ ራሳችንም አለን እግዚአብሔር ይቅር ብሎን ይቅር እንዳልተባልን ጭራሽ ራሳችን ብቻችንን ያደረግነውን ኃጢአት ሰዎች ሁሉ ያውቃሉ ብሎ ጠላት እስከሚከሰን ድረስ እንሆናለን ኢንተራፕትድ የሆንኩበት በዛ ምክንያት ነው ይሄንን ለነግራችሁ ነው ነገር ግን ፕሮቪዥን አለ ጌታ ባጠፋን ጊዜ በበደልን ጊዜ የማይተውን አምላክ ነው እነ ጴጥሮስን አይታችሁ እንደሆነ በጣም እርሱን በእንትን ባሉ ጊዜ ያላቸው ስነሳ የጠብቁኝ አለ ገሊላ መሐል ላይ እኮ ብዙ ነገር እኮ ፈጥረዋል እኮ ብዙ እኮ ትርምስ እኮ ፈጥረዋል ዳዊትን መጨረሻ ላይ ምን አለ የእግዚአብሔር ቃል የእግዚአብሔርን ሐሳብ ካገለገለ በኋላ ምን አለ አንቀላፋ በርግጥ የእግዚአብሔርን ሐሳብ አገልግሏል ወይ አዎ በሰው ሂሳብ ግን አላገለገለም ምክንያቱም እኛ መሐል ላይ ቆመን እግዚአብሔር ያየለት የትኛውን መሰላችሁ እዚህ ከእረኝነት ጀምሮ እዛ ያለውን ከሱ ጋር አብረን የኖርን ሰዎች ቢሆን ዛሬ ስለሞተ ነው እንጂ ዳዊት መሐል ላይ ብንሆን አንድ ጊዜ አንድ ቦታ ቃል ሳካፍል ምን አልኳቸው መሰላችሁ አንድ ሰው አወጣሁና እዚህ ቦታ ቆምኩኝ ዳዊትን ይቅር ያለው ሰው ሁሉም እጃቸውን አወጡ አሁን አረጋግጥላችኋለሁ እንዳላችሁና እንዳላላችሁ አልኳቸው አንዱን ሰው አወጣሁና ይሄ ወንድማችን አልኳቸው እረኛ ነበረ ከረኝነት እግዚአብሔር ንጉስ አደረገው ከዛም በኋላ የሰው ሚስት ወሰደ ከዛም በኋላ ጀነራል ነበረው ጀነራሉን አስገደለ ስለሚስቱ ከዛም በኋላ ደበቀ ሸሸገ አሁን ይሄ ወንድማችን ምረጡኝ እያለ ነው ሽማግሌ ለመሆንና ምን ይመስላችኋል ስሉ አሉ ታዲያ ዳዊትን ይቅር አላላችሁማ አልኳቸው ዳዊት ስለሞተ ነው ይቅር ያለው ታውቃላችሁ እኔ ብሆን እዛ ቦታ ላይ የእግዚአብሔር ትንቢት ቢመጣለት ዳዊት የእግዚአብሔርን ሐሳብ አገልግሎ አረፈ ቢል ውሸተኛ ነብይ እኔ ማቃው ሰው አይደለም እንዴ ነው ማለት ነገር ግን ከእግዚአብሔር አንፃር ሲታል ከእግዚአብሔር እይታ ሲታይ ያንን ሁሉ ትርምስ
በልጅ ማሳደግ ቢባል ዳዊት አንደኛ አይደለም፣ እንደ ምሳሌ የሚጠቀስ አይደለም። የሱ ትልቁ ነገር ምንድነው? ልቡና ተዋጊ መሆኑ ነው። ይገባችኋል? በተዋጊነት ይታወቃል፣ ስትራቴጂ በመንደፍ ይታወቃል። ነገር ግን ይሄ መሐል ላይ የፈጠረው ልጆቹ ሁሉ ትርምሱ ማአት ነገር ነው ያለው። ያንን ሁሉ አልፎ ልቡ ከእግዚአብሔር ጋር ስለሆነ ልቡን እንዲታጠብ ኢየሱስ በጊዜው አነጋገር ቢሆን እንዲታጠብ እግሩን እንዲታጠብ የፈቀደ ሰው ስለሆነ መሐል ላይ እንኳን ትርምስ ቢፈጥር መሐል ላይ እንኳን ነፍስ ነው እኮ ያጠፋው ወገኖቼ ቢያረግ እንኳን እግዚአብሔር ምን አለ? የእግዚአብሔር ሐሳብ ካገለገለ በኋላ አንቀላፋ። የምስራች አለኝ ራሳችሁን ለምትኮንኑ ሰዎች የምስራች አለኝ። ኢየሱስ ነፃ የሚያረግ ይቅር ማለት የሚችል አምላክ ነው። ይሄንን ነግራችኋለሁ። ይቅር ኃጢአትን ኢንዶርስ አናረግም። ነገር ግን ኃጢአት ስንወድቅ ጌታ ይቅር የሚል አምላክ እንደሆነ እመኑ። ይሄንን አክሴፕት አድርገን መቀጠል እንችላለን። ለጠላት ጆሮ አንሰጥም። አሜን እንላለን። ለምን እንደመጣ አላቅ ከዚህ ርዕስ ጋር የሚሄድ አይደለም። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራል። ጆሮ እኔ አይደለሁም ብል ይቀጥላል እያለ ይቀጥላል። ሁላችንም የምናውቀው ሐሳብ ነው። ጳውሎስን ስለ መንፈስ ነገር ማወቅ ብላችሁ ቁጭ አድርጋችሁ እኛ ጋር የዚህ ቤተክርስቲያን አባል ቢሆን ብትጠይቁት ጳውሎስ ሲጀመር ነገር ከጀመረ ቶሎ አይቆርጥም። ታውቃላችሁ አይደለም? ብትፈልጉ ያንን ከደርብ ላይ ወደቀውን ሰው ይጠይቁት። ረጅም ነው። አሁን 12 ላይ የጀመረውን ታሪክ የድረስ እንደሚሄድ ታውቃላችሁ። በዚህ ሐሳብ ብቻ 13ን 14ን ጭምር ነው የሚያጠቃልለው። ብዙ ጊዜ የምንሰብከው 13 ስለ ፍቅር ሲነሳ በጋብቻ ላይ በተለያየ ነገር ነው። ነገር ግን በዛ ምክንያት አይደለም የተነገረው ቃሉ። የተነገረው መንፈሳዊ ስጦታዎች ዙሪያ ነው የተነገረው ቃሉ ለዚህ ነው። ስለዚህ ምን ይላል? ወደ ራሳችን ስናመጣው እና ከሐሳቡ የምንወስደው ነገር ምንድነው? ስለ መንፈሳዊ ነገር ዕውቀት እንዲኖረን ኢግኖራንት እንዳንሆን አላዋቂዎች እንዳንሆን ይመክረናል ጳውሎስ። ቆሮንቶስን የመከረው እኛንም ዛሬ ይመክረናል ይሄ ቃል። ምን ይላል መሰለ? ታውቁ ዘንድ ይላል። ስለዚህ ስለ መንፈሳዊ ነገር ማወቅ ብዬ የሰጠሁት ከዚሁ ከራሱ ነው። ከዛ አህዛብ ሳላችሁ ይላቸዋል። አህዛብ ሳላችሁ እዚህ ላይ የተማርኩት ነገር ምን እንዳላችሁ ለካ ጌታን ካወቅን በኋላ አህዛብ አይደለንም ኤኒሞር። ቆሮንቶስ ሰዎች አሁን አህዛብ አይደሉም። አህዛብ የነበሩት ጌታን ሳያውቁ በፊት ነበር። ስለዚህ ወደ ኋላ ይመልሳቸውና ምን ይላል? ኢንፍሉዌንስ የሚያደርጋቸው የሚቆጣጠራቸው የሚያደርጋቸው ጣዖት ድምጽ የሌለው እንደነበረ ታውቃላችሁ ይላል። ሶስተኛ ምዕራፍ ቁጥር 3 ላይ በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው የሚል እንደሌለ ሁሉ በመንፈስ ቅዱስ ካልሆነ በቀር ደግሞ ጌታ ኢየሱስ ጌታ ነው ብሎ የሚል የለም ይላል። አስተውላችሁ እንደሆነ አላውቅም። አንደኛ ምን ይላል? በአሁን ጊዜ ይናገራል። በአሁን ሰዓት ስለ መንፈሳዊ ነገር እንድታውቁ ፈልጋለሁ። አሁን ትናንትና ያስታውሳል። ትናንትና የነበራችሁበትን አህዛብ ሳላችሁ ያላቸውን ታሪካቸውን ሪፍሌክት እንዲያረጉ ያስታውሳቸዋል። ነገ ደግሞ ኢየሱስ ጌታ ነው በሚል ኑሮ መኖር መቀጠል እንዳለባቸው ይናገራል። ሌላ ሁለተኛ ነጥብ ላሳያችሁ። ከኔ ጋር ተከታተላችሁ ከሆነ አንደኛ ቁጥር 1 ላይ ታውቁ ዘንድ ይላል። ሁለተኛ ላይ ስለ ትላንቱ ታውቃላችሁ ይላል። ለነገው ደግሞ አስታውቃችኋለሁ ይላል። ይሄ የዕውቀት ጉዳይ 3 ቨርስ ላይ ማለትም 3 ቁጥሮች ላይ 3 ጊዜ ተጠቅሷል። ስለዚህ ጳውሎስ ለመናገር የፈለገው ምንድነው ብትሉ ስለማወቅ ነው። መንፈሳዊ ነገር አለማወቅ ጉዳት አለው ነው። ህዝቤ ሁሉ ጊዜ የምንጠቅሰው ነገር አለ አይደለም? ዕውቀት ከማጣት ሆሴ ላይ የሚናገረው ጠፍቷል ብሎ ይናገራል። ስለዚህ ማወቅ አለባችሁ ነው የሚለው። ዕውቀት የሚለውን ከዚህ ከ3ቱን ቁጥር ነው 12ን በሙሉ እስከ 31 ድረስ 13ን ፍቅርን ከዛም በኋላ 14ን ጨምሮ የሚናገረው እነዚህን ለማብራራት ነው የሚናገረው። እነዚህን 3 ቁጥሮች ለማብራራት ነው ጳውሎስ ጊዜ የወሰደው።
ሆሴዕ ላይ የሚለውን ቃል አንብብላችሁ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ዕውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቅኋችሁ የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ ብሎ እግዚአብሔር እስራኤልን ሲሞግት እናያለን ከዛ ደግሞ ሌላ ቦታ ላይ ኤርሚያስም እንደዚሁ የሚል የተመሳሳይ ሐሳብ አለው ሕዝቤ ሁለቱን ክፉ ነገሮች አድርገዋልና ይላል እኔን የሕያውን ውሃ ምንጭ ትተውኛል አንደኛ የተቀደዱትን መተው ሌላ ነው የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ስለዚህ አሁን ዕውቀት ያለው ሰው እንደዚህ ያደርጋል ነው ብሎ የሚጠይቀው እግዚአብሔር እኔን የሕይወት ምንጭ የሆንኩትን መተው ዕውቀት ማጣት ነው ከዛ ደግሞ መተው ብቻ አይደለም ውሃ የሌላቸውን ውሃ የማይቋጥሩ ደግሞ ሌሎች ጉድጓዶችን ለራሳቸው ቆፍረዋል ይሄ ዕውቀት ነው ዕውቀት አይደለም ብሎ ነው እግዚአብሔር የሚናገረን ስለዚህ ቅድም እንዳልኳችሁ ጳውሎስን ብንጠይቀው ዘለግ አድርጎ ነው የሚነግረን ይሄ 2-3 መልእክት የሚወጣው ከዛም በላይ ዓመትም ድረስ ሊሰበክ የሚችል ቃል ነው የሚነግረን ልዩ ልዩ የሚላቸውን ሐሳቦች ልንገራችሁ የጸጋ ስጦታ ልዩ ነው ምክንያቱም ያንዱ ስጦታ የሌላው ስጦታ አይደለም ለምን እንደሆነ እግዚአብሔር እንዴት አድርጎ እንደሰራው እሱን ታያላችሁ ምክንያቱም እኔ በማሜ ስጦታ ተጠቃሚ ነኝ እሷ ደግሞ እኔ ያለኝ ስጦታ እሷ ይላትም ስለዚህ ኮምፕሊመንት ነው የሚያደርገው ስለዚህ አንድ አይነት ቢኖረን ብዙ ጊዜ አበሾች እንደ ቀልድ የሚነገረው አንድ ሰው ሬስቶራንት እዚህ ሲከፍት ሌላ አበሻ መጥቶ ሬስቶራንቱን የሚከፍተው አለው እንደሱ ማድረግ አልችልም አሁን ማሜ ተሰጣትን ጸጋ ነው ኢሚቴት ማድረግ አልችልም በረከቱ ያለው ባልና ሚስቶች ስለሆነ በረከቱ ያለው ጸጋ እኔ ኢሚቴት ማድረግ አልችልም ለመጠቀም ካልሞከርኩ በስተቀር ይገባችኋል እኔ ጋር ያለውን እናንተ ጋር ይላችሁ ስለዚህ ምንድነው የሚሆነው መቀናት መቀናናት አንችልም መጠቃቀም እንጂ እጅ እግር ላይ ቀና ወይም የሚሸከም እግር ነው አይደለም እጅ ሁሉ ጊዜ ምንም የሚሰራ አይደለም ብሎ ይቸገራል ኮምፕሌን ያደርጋል አረግ ለዚህ ነው በቀላል በሚመስለን ማንም ሊክደው በማይችለው በአካል ጳውሎስ ሊያስረዳን የሞከረው የጸጋ ስጦታዎች ልዩ ልዩ ናቸው ይላል አገልግሎትም ልዩ ልዩ ነው ይላል ከዛ አሰራርም ቢሆን ልዩ ልዩ ነው አንድ የሚሆነው ታዲያ ምንድነው ብላችሁ ስትጠይቁ አንድ መንፈስ አለ አንድ ጌታ አለ አንድ እግዚአብሔር አለ አስተውላችኋል እዚህ ውስጥ አንድ ጌታ መንፈስ አለ አንድ ጌታ አለ አንድ እግዚአብሔር አለ ምን ታያላችሁ ስላሴን አታዩ አላያችሁም ስላሴ አለ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ይገባችኋል እኔ አንድ ጊዜ እነዚህ ኦንሊ ጂሰሶች እንወዳቸዋለን በሰውነታቸው ነገር ግን ዶክትሪናቸው በጣም ግራ ያጋባኛል ምክንያቱም መጽሐፍ ቅዱስን ያለ አብ ያለ ወልድ ያለ መንፈስ ቅዱስ ካቆማችሁት ፍርክርኩ ነው የሚወጣው ተስማማላችሁ ፍርክርኩን ማቆም አይችልም ምክንያቱም በሄዳችሁበት በየፌርማታው ነው የሚናገረው የእግዚአብሔር አብን የእግዚአብሔር ወልድን የእግዚአብሔር መንፈስ ቅዱስን ማንነት ምንም በማንክደው መንገድ ማለት ነው በማንክደው መንገድ ስለዚህ እዚህ ላይ ጳውሎስ የሚናገረው ስለሌላ ነገር ነው ነገር ግን ስላሴን ያመጣዋል እዚህ ላይ ነገር ግን ይላል ነገር ግን ይሄ በጣም በጣም ኢምፖርታንት ነው በተለይ በዘመናችን በሀገራችን በጣም ኢምፖርታንት ነው አሰራር ልዩ ነው የጸጋ ስጦታ ልዩ ነው ይሄ ሁሉ ልዩ ልዩ ሆኖ አንድ ጌታ አብ ወልድ መንፈስ ቅዱስ አንድ ነው ይልና ከዛ ነገር ግን የሚለው ቃል በጣም በጣም ኢምፖርታንት ነው አያያዥ ስለሆነ ብቻውን የቆመ ቃል ስላልሆነ ሐሳብ ስላልሆነ ከላይኛው ጋር ለመግለጽ ኮንክሉድ የሚያደርገው ሐሳብ ስለሆነ ምን ይላል መሰላችሁ ነገር ግን ይላል ለያንዳንዱ መንፈስ ምን አለ መንፈስ ቅዱስን መግለጥ ለጋራ ጥቅም ይሰጠዋል ምን አለ መንፈስ ቅዱስን መግለጥ ይለዋል ዋው መንፈስ ቅዱስን ለመግለጥ ነው ትንቢት ብናገር ሚሊዮን ለመግለጥ አይደለም እንዲ ቃል ቢያመጣ የሱን ወይም አስተማሪነት ቢኖረው በውስጡ የሱን እንዲን ለመግለጥ አይደለም ማንን ለመግለጥ ነው ሰዎች በእጃችሁ ቢፈወሱ አጋንንት በእጃችሁ ቢወጡ የሚገለጠው ማን መሰላችሁ በሉት አዎ ሚሊዮን ነው ፓስተር ነው ስማችሁን አስገቡ ማንኛ ደግሞ የሚገርማችሁ ነገር እያንዳንዳችን እዚህ ያለ ብታምኑም ባታምኑም የእግዚአብሔር ቃል ስለሆነ ያለ ጸጋ ስጦታ የተቀመጠን ሰዎች የለንም ሁላችን አለን ጸጋ ስጦታ አለ ቤተክርስቲያን ወይም ሊደሮች ናቸው ይሄንን ማውጣት ራሳችን ደግሞ ኃላፊነት ያለብን በእግዚአብሔር ፊት ከመንፈስ ቅዱስ ጋር በመያያዝ የሚመጣ ነገር ነው የሚመጣ መላችሁ ውስጣችሁ ያለው ነገር የሚያወጣው ከእግዚአብሔር ጋር መንፈስ ጋር መጣበቅ ነው ትላንትና ስናወራ ነበር ከወገኖች ጋር በዘመናችን የቀራው ነገር ምንድነው
መንፈስ ቅዱስ እኔ ሁሉ ጊዜ ጠይቃለሁ ምንም ኮምፕሬሄንድ ማድረግ ያቅተኛል አንተ መንፈስ ቅዱስ አምላክ ነህ ግን በቃ እኔ ማወቅ ፈልጋለሁ በቃ እኔ አንተን ማወቅ ፈልጋለሁ ሁሉ ጊዜ ነው የምለው ማወቅ ፈልጋለሁ አንተን በጣም ነው ማወቅ መፈልገው አውቅ ትንሽም ቢሆን አውቃችሁ ልጨርሱ እግዚአብሔርን አውቀው መጨረስ አይቻልም ግን እኔ ማወቅ የሚገባኝን ያህል በዚህ ምድር ላይ ማወቅ የሚገባኝን ያህል ማወቅ ፈልጋለሁ አይመስል ብላችሁ ታውቃላችሁ እንደዛ ማወቅ አለብን ምክንያቱም የመጨረሻ ዘመን ላይ ስላለን ከዚህ ከመንፈስ ቅዱስ ውጪ ሌላ ኑሮ ሌላ ክርስትና መኖር አንችልም እንድንወድ ሰውን የሰውን ውበት የወንድሜን ውበት የሚያሳይ ማን እንደሆነ ታውቃላችሁ እሱ ቤቱ ስለጋበዘኝ አይደለም ፒክ ስላረገኝ አይደለም በየሳምንቱ የመጣክ ቤቴ ፒክ ስለሚያረገኝ አይደለም ወይም መጥቶ በራፌ ላይ መጥቶ በረዶ ስለጠረገልኝ አይደለም ውዴታ ያ የሰውኛ ነው ነገር ግን እግዚአብሔር መንፈስ ቅዱስ ሌላውን ውበት የኢየሱስን ውበት በሌላው ውስጥ አሳይቶ ያንን ሰው እንዲወደው ምንም ነገር ሳያረግ ምንም ነገር ሳይሆን እንዲወደው የሚያደርገው ማን እንደሆነ መሰላችሁ መንፈስ ቅዱስ ከመንፈስ ቅዱስ ጋር የተጣበቀ ሰው ለራሱም ለሰውም የሚተርፍ ሰው ነው እግዚአብሔርን ይፈራል ፍርሃት አለበት እግዚአብሔር ከእግዚአብሔር ጋር ፍርሃት አለው ለሰው ደግሞ ምን አለው ፍቅር አለው ፍርሃት ፍቅር ይገባችኋል ይሄንን የሚያደርግ የሚያቀናጅ አንዱ የእግዚአብሔር መንፈስ ነው ስለዚህ የእግዚአብሔርን መንፈስ በጣም መጠማት አለብን ቅድም ስንዘምረው ነበረ ስለዚህ መጠማት አለብን የእግዚአብሔርን ክብር መጠማት አለብን ሌላው የሚገርማችሁ ብዙ ግልግል የማያስፈልገን ምን መሰላችሁ እኛ አንዳችን ባንዳችን ላይ ስንኖር አንዳችን እግር ላይ መቆማችን የማይቀር ነው በፈረንጅኛው አባባል ስናልፍ መነካካታችን የማይቀር ነው ይሄ የማይቀር ነገር ይሄንን በደንብ አድርጋችሁ አስረግጣችሁ ከቤተ ክርስቲያን በርግገን መውጣት የለብንም እኔ አውቀዋለሁ ብለን ከዛ በኋላ ሬክላም መለጠፍን እናውቃቸዋለን ብሎ ሬክላም መለጠፍ አስፈላጊ አይደለም ምክንያቱም ለምን መሰላችሁ መንፈስ ቅዱስ ግን አንድ ቦታ ሳስተምር እንደዚህ ያልኩት ጌታ ነው የተናገረኝ ያንን ቃል ምን አለኝ መሰላችሁ በደንብ አድርጋችሁ አድምጡ አሁን ሁላችን አለን 100 እንሁን 200 ይሁን ጌታ ይባረክ ቁጥራችን ምንም ከጌታ ሊሰራ ከፈለገው ነገር ግንኙነት የለውም እንዲህ አልኩኝ አንድ ሰው እኔ አንዳችሁን ስማችሁን ጠርቼ ትላንትና ሰላም ምትሉኝ አቅፋችሁ ሰላም ምትሉኝ ሰው አሁን አልፋችሁን ሄዳችሁ ልበል ዳንኤል ልውሰድ በምሳሌነት አልፎ ሰላም ቢለኝ ከርቀት መጥቶ ሜሊ ብሎ የሚለኝ ሰው አሁን አጠገቤ ደርሶ አልፎኝ ሄደ ምንድነው የመጀመሪያው ሐሳብ የሚመጣው ምን አርጌው ነው አይደል ምን አረኩት አልተገናኘን ምን ሰምቶ ነው አይደለም የሚመጣው ግን ይሄንን እንልመድ አልኳቸው ያልኩት ነገር ምን መሰላችሁ እኔ መልመድ የምፈልገው ነገር ምን ነው ዳንኤል ወንድሜን ምን አገኘው ምንድነው ምክንያቱም ፓወር ሺፍት ያደረገው አዳምና ሔዋን ላይ ፓወር ሺፍት ያደረገው እንዴት እንደሆነ ታውቃላችሁ መጀመሪያ የእግዚአብሔር ፓወር ነበር ጠላት ያንን ወዴት ነው ሺፍት ያደረገው መሰለ ኢንዲቪጁዋል ፓወር ወደ እኔነት ሁለቱም እኔነት ነው ያኛውም እኔነት ነው አምላክ ይሄኛውም እኔነት ነው አምላክ ሁሉ ጊዜ ችግር የሚኖርብን እኔነት ነው የሚጎዳን እኔ ምን አረኩት እንጂ እሱ ምን ሆኖብኝ ነው ይገባችኋል ብትጠይቁት ታፍራላችሁ አላያችሁ ይሆናል ወይም ሐሳቡ ውስጥ ሌላ ነገር ይሆናል ስራ ቦታ ተበሳጭቶ ሊሆን ይችላል መንገድ ላይ መኪና አደጋ ደርሶበት የመጣው ሊሆን ይችላል you don't know አታውቁ በፍጹም አታውቁ ምንም አይዲያ የላችሁ ለምን እንደሆነ ስለዚህ ምን አርጌው ሳይሆን ምን ሆኖብኝ ነው ብለን ማለት መቻል አለብን ስለዚህ ይሄንን ማድረግ ለያንዳንዱ መንፈስ ቅዱስን መግለጥ ነው የሚያስፈልገው መንፈስ የሚያረጋው ማለት ነው የእግዚአብሔር ቃል የሚያረጋው ማለት ነው የእግዚአብሔር መንፈስ የሚያረጋው ራሱን ነው ስጦታዎች የሚያረጉት መንፈስ ቅዱስን ለመግለጥ ነው የሚያረጉት ያው አንዱ መንፈስ ይሄንን ያረጋል ትንቢት ቢነገር ቃል ቢነገር ከሰውየው ከበስተጀርባ ከሚነገረ ሰው ያለው ስጋ ለበስ ሳይሆን መንፈስ ቅዱስ ነው የሚገለጠው ሰዎች ጥበብ መናገር ቢሆን ይናገራዋል ዕውቀትን መናገር ቢሆን እምነት ቢሆን የመፈወስ ስጦታ ቢሆን ተአምራትን ማድረግ ቢሆን ትንቢትን መናገር ቢሆን መናፍስትን መለየት ቢሆን በልዩ አይነት ልሳን መናገር ቢሆን በልሳን የተተረጎመው የተነገረውን መተርጎም ቢሆን ይሄ ሁሉ ምን ለማድረግ ነው መንፈስን ለመግለጥ ይሄ ከገባን ዛሬ ይሄ ከገባን ከዚህ በኋላ ባልሄድ ይሄንን ብቻ ይዛችሁ ከወጣችሁ በቂ ነው ህይወታችንን ሪቮሉሽናይዝ የሚያደርግ ቃል ስለሆነ ምክንያቱም በብዙ አንድ ቦታ ላይ አንድ ጊዜ የማቀው ሰው በጣም የማከብረውም ሰው
ዩቲዩብ ላይ ላይቭ ሆኖ ያለ አየሁት። ከዛ ገባሁኝና ስሰማ ምን ይላል መሰላችሁ? almost 10 minutes ያህል ብጠብቅ እንግዲህ ከዛ በፊት መቼ እንደጀመረ ባላውቅም ከዛም በኋላ እኔ 10 ደቂቃ ያህል ጠብቄያለሁ። ጠብቄ የሚናገረው ስለራሱ ነው። ነብይ ነው። ስለራሱ ነው የሚናገረው ነገር ምንድነው? እከሌን ጋበስኩት ዘማሪውን እዛ ከጋበስኩት በኋላ ፖፑላር ሆነ ይላል። አድማጮች አሉት፣ ኦዲየንስ አሉት። ከዛም በኋላ እከሌ ደግሞ ሰባኪ ነበር፣ ይሄን ሰባኪ ጋብዤው ነበር፣ ከጋበስኩት በኋላ በሩ ተበረገደለት ይላል። ከዛ ብጠብቅ ኢየሱስ የለም፣ ብጠብቅ ኢየሱስ የለም። ወንድሜ የኔ ወንድም እኔ ማቀህ እንዲያነሳው አልነበርክም። እባክህን እኛ ስለ ሰው ሳይሆን ስለ ክርስቶስ ንገረን በፊት እንደነበርከው ብየሰለ አስወጣው። ሰው ማን ነው እሱ? አስወጣው አለኝ። እኔም ማለ ቦታዬ ነው የገባሁት አይደለ? እኔም ቦታ ያልነበረ እኔ ኢየሱስ የሚነገርበት ቦታ ላይ ነው ሰውነቴ የሚነቃቃው። ይገባችኋል? በምንም አይነት መንገድ ንገሩኝ። በምንም አይነት እውነቴን ነው የምላችሁ፣ እዚህ ስለቆምኩ አይደለም። በምንም አይነት መንገድ መዝሙር ውስጥ ኢየሱስ ተብሎ ከተነገረ ጆሮዬ ይቆማል። ይገባችኋል? ጨዋታ ላይ ኢየሱስ ከተባለ ይገባኛል። ኢየሱስ የሚነዝራችሁ ስም እኮ ነው። ኢየሱስ ጠላት እኮ ይገርማችኋል፣ ጠላት እኮ የማይቋቋመው ስም ነው። እኛ ይገርማችኋል ምንም ሳናቅ ሳምንት ነው 2 ሳምንታችን ነበረ የሆነ ቦታ ላይ እየጸለይን እያለን አንድ እህት መጣች። ጥርሴን አሞኛልና ጸልዩልኝ አለች። እኛ ምንም እናውቀው ነገር የለም። እኛ ጌታን ተቀብለን ተሟሙቀን ግለት ውስጥ ነው ያለነው። ከዛም በኋላ እኛ ለጥርስ ነው የምንጸልየው። አጋንንቱ ብሎ ለምን አይጮህ መሰላችሁ? እኛ ራሳችን ደነገጥን። እንዴ በኋላ ሐሳባችን ሰበሰብንና በቁጣ ልቀጥ ምናምን ስለ አለቅም ማለት በሰውነቷ ትሆናለች፣ ትሄዳለች። ከዛም በኋላ የሆነው ቤተክርስቲያን ወደ ወር ምናምን ገደማ አብረው ጸልየው ነው ነፃ ያወጣችው። ምን ልላችሁ መሰል ስለኛ አይደለም፣ ኢየሱስ አለኛ ውስጥ። ይገባችኋል? ስንራመድ በከተማው ስንራመድ አይምሰላችሁ እንጂ መንፈሳዊ ነገር ማየት ብንችል መጣ ይሄ ሰው ምን ነው ባይመጣ ኖሮ እንባላለን። አይገርማችሁም? ምን ሊያደርግ መጣ ይሄ እዚህ ሰፈር ውስጥ ሊመጣ? ስለዚህ ነው የሚታገላችሁ፣ ስለዚህ ነው ጦርነት የሚያስነሳው፣ ስለዚህ ነው ማዕበሉ የሚነሳው። አይምሰላችሁ፣ እግዚአብሔር ስለጠላችሁ አይደለም። ትላንትና አንድ መልእክት ተሰማ ነበር። ምን አለ መሰላችሁ? ጠላት የሚዋጋችሁ ቴምፕት የሚያረጋችሁ ሌላ ነገር የሚያረጋችሁ ስለሆነ you are on the right path አለ። ነገር ግን ሌሎች ሰዎች እኔ ምንም ነገር እስካሁን ድረስ ጌታን ከተቀበልኩ 30 ዓመቴ ነው፣ ምንም ነገር የደረሰው እናንተ ሰዎች ለጠላት ጦርነት ከናንተ ጋር መክፈት አያስፈልገውም። ከናንተ ጋር ኢንፍሉዌንሻል አይደላችሁም። እናንተ ምንም ልታረጉት አትችሉም። ስለዚህ ከናንተ ጋር ጉዳይ የለውም። እነዛ ጉዳይ ያላቸው ሰዎች ላይ ግን ጦርነት አለ፣ መነሳት አለ። ለሊት በእንትናችሁ ይመጣል፣ በተኛችሁበት ቦታ ላይ ይመጣል፣ ይቀሰቅሳችኋል፣ ይተናኮላችኋል። ማይፈነቀለው ድንጋይ የለም። ስለዚህ አመጣጣችሁ በእግዚአብሔር መንገድ ስለሆነ ነው እንጂ እግዚአብሔር ጥሏችሁ አይደለም፣ እግዚአብሔር ትቷችሁ አይደለም። አሜን። ስለዚህ የአንድ አካል ብልቶች ብዙ እንደሆኑ ሁሉ አንድ አካል እንደሆኑ ሁሉ ክርስቶስም ደግሞ እንዲሁ ነው ይላል። ታውቃላችሁ ኢየሱስን ጳውሎስ ደስ የሚለኝ ሰባኪዎች ክርስቶስን የሚሰብኩ ሰባኪዎች ደስ ይሉኛል። እኔ እውነቴን ነው የምነግራችሁ። ኢየሱስን ሰብካችሁኝ ቀንና ማታ ከመቆየት ይችላል። አንድ ጊዜ ታስታውሳላችሁ ፓስተር ዘካሪያስ እኛ ጋር ነበር። ፒክኒክ ነው የወጣነው እኛ። ፒክኒክ ወጥተን ፒክኒክ ላይ ቁጭ ብለን እሱ ቁጭ ብሏል። አጠገባችን ቁጭ ብለናል። ጥያቄ እንጠይቀዋለን። ተዋበት ታስታውስ $1 እንጠይቀዋለን። በኋላ ምን አለኝ መሰላችሁ? ሚሊዮን አስተውለሃል አለኝ። ውሃ እኮ አለ እዚህ የሚዋኝበት አጠገቡ። ውሃ እኮ ልንዋኝ እኮ ነው የሄድነው እኛ፣ ውሃ ውስጥ ልንገባ ነው የሄድነው። ከዛ አስተውለሃል አለኝ። ስንት ሰዓት እንደተቀመጥን ታውቃለህ? 4 ሰዓት ስለ ጌታ ጥያቄ መልስ ጥያቄ እየተጠያየቅን የቆየ ነው። ቁጭ ብለን ቤተክርስቲያን ቢሆን እንደዛ አድርገው ሳር ላይ ነው የተቀመጥነው። ይሄ ስም ግራ እንትን አለው፣ እንደ ማግኔት ነው፣ አይጠገብም። ሰዓትን ያስረሳል ወገኖቼ፣ ችግርን ያስረሳል፣ መከራን ያስረሳል። ያለ መከራ መኖር አንችልም በምድር ላይ ተብሎልናል እኮ ተነግሮናል። ነገር ግን እርሱ ባለበት ቦታ ላይ ሰላም አለ። እነሱ ሌሎቹ የ12 ይባላል እንጂ ብዙ ናቸው ደቀ መዛሙርቶቹ። የሚገርማቸው አልጋ በአልጋ አይደለም የሄዱት፣ በሾክ ላይ እንደመራመድ በሉት።
ከውስጥ ቢሆን ጳውሎስን ብትመለከቱ ከራሴ ቢሆን ከውስጥ ቢሆን ዴማስ ይሄን ዓለም ወዶ ትቶኛል ስንት ነገር ግርፋቱ እንኳን ከውጭ ነው ከውስጥ ያለው ስለዚህ ኢየሱስ ባለበት ቦታ ላይ እስር ቤት ተጥለው የሚያዘምር መንፈስ ቅዱስ ነው ሰው አይደለም ጳውሎስን አታድንቁት ሰው ማድነቅ ማድነቅ ያስፈልገናል ከሁሉ በላይ ግን የሚደነቀው ማን እንደሆነ ታውቃላችሁ እሱን ያንን ገዳይ የሆነውን ሰው በቡጢ መቶ ተለማምጠው እዚህ ቤተክርስቲያን ውስጥ አንድ ሰው አለ አሳዳጅ ጌታን እንድትቀበል ጥሪ ያደርጋለሁ አልተባለም ሊገል ሲሄድ ኢየሱስም ተጠብቆ በቦክስ ነው የመጣው ከነበረበት መጓጓሻ ላይ ጦብ ነው ያደረገው ጌታን ተቀበል ምናምን ነገር አላስፈልግ ጌታ ከመጣ መንገዱ ብዙ ነው ማለት ነው አንዳንዱን አባብሎ አንዳንዱን በቡጢ በፍቅር ቡጢ ምክንያቱም በቀል የኔ ነው ብሎ ካለ እግዚአብሔር የሚበቀለው እኛ በቀለኞች ነን ብያችኋለሁ ከዚህ በፊት እኛ ቂመኞች ነን ቂመኞች መሆን አለባችሁ ደግሞ ይገባችኋል በጣም ቂመኞች መሆን አለባችሁ በማን ላይ ነው ቂመኞች የምትሆኑት በጠላት መርሳት ቂመኛ እሱ ይዞራል እኮ ነው የሚለው ቂመኛ መሆን አለባችሁ በጣም የበቀል ሰዎች መሆን አለባችሁ ደግሞ የምትበቀሉትን ካወቃችሁ የበቀል ሰዎች መሆን አለባችሁ በቀለኛ የኢዩ መንፈስ ሊገባባችሁ ይገባል የምትቆጡ ይገባችኋል ስለዚህ አልተከለከለም መበቀል አልተከለከለም ቂም መያዝ አልተከለከለም ነገር ግን የት ቦታ ነው የምትጠቀመው ጥይቱን የምትጠቀመው ነው ይገባችኋል ሰው ለወንድምህ ላይ እህትህ ላይ ሌላ ጎታ አክስትህ ላይ አይደለም ነገር ግን መጠቀም ያለብህ ቦታ አለ ደግሞ ከተጠቀምክ ይመታዋል ነው ማለት ከተጠቀምክበት በበቀል ከተነሳ በቁጣ ከተነሳ ያቃዋል ያ ብትር የኢየሱስ የተባለው ብትር ሲመታ በደንብ አስተካክሎ ነው የሚመታው ወደ መሬት ስናወርደው ምን ይላል አይሁድ ቢሆን ግሪክ ቢሆን ጨዋ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ሁላችንም አንድ መንፈስ ጠጥተናል ይላል ወደ መሬት ስናወርደው ወደኛ በኩል ስናስገባ ማለት ነው ከዛም በኋላ ይሄንን ሳስብ ስንት ነው የኛ አገር ማን ነው ስንት እንደሆነ ታውቃላችሁ ብሔረሰብ የኛ አገር ያለው ከ80 በላይ ነው ይባላል 86 ነው 85 ነው ይባላል አንዳንዱን ስማቸውንም አላውቅም ስማቸውን ምናቀው አማራ ኦሮሞ ትግራይ ገሙ ብለን ነው ብዙ 10 ብንሄድ ጎበዞች ከሆነና አንሄድም ቱለማ የሚባል ብሔረሰብ ታውቃላችሁ ሌላ ደግሞ ቡርጂ ታውቃላችሁ ጫራ የሚባል ታውቃላችሁ ብሔረሰብ አታውቁም አይደል ሱሩማ የሚባል ታውቃላችሁ ሞሲዬ ኦይዳ ቦዲፋዳ ኮሬ ማሌ ማኦ መሰንጎ መሸንገር ቀዋማ ቀጫሞ ሻቆ ዘይሴ ዘልማም ሽታ ቤተ እስራኤል በሉ 85ቱንም ልለላችሁ ይችላል ጻፍኩት እዚህ ላይ ምን ማለቱ ነው ሲል አይሁድ የግሪክ ሰው ቢሆንም ማለት ወደኛ ወደ ሀገራችን ስናመጣው እነዚህን ሰዎች ማለት ነው እነዚህ ሰዎች በጌታ ከሆኑ ይሄ ቀዋ ጨሬ የሚባለው ነገር ሁሉ ቀሪን ጌታ ይባርክ ቀሪን በቃ ዜሮ ጌታ እኮ እንዴት አይነት ድንቅ ነው ዜሮ ያገባዋል ዜሮ እንኳን እሱን ቀርቶ ጳውሎስን የሚያህል ኢንተሌክቹዋል የሆነ ሰው የተማረውን ዜሮ ጉድፍ አለው አሜን ጉድፍ በዘር የምትመኩ የሚታገላችሁ ዘር የሚታገላችሁ ካላችሁ ዜሮ የምስራች ወይም መርዶ ይሆንላችሁ መርዶ ይሆን ስለዚህ አገራችን የታመሰችው መፍትሄዋ ለሀገራችን ምንድነው ማለት ነው ኢየሱስ ነው ለሀገራችን ጦርነት አይደለም መፍትሄው ለሀገራችን መከፋፈል አይደለም መፍትሄው ኢየሱስ ሲመጣ እነዚህን ባንዲራዎች ሁሉ ፉርሽ ያደርጋቸዋል ማንም ብሎኩ አይደለም ማንም ጠይቁ አይደለም እኔ ጌታን ሳገኝ ትላንትና ጫትቅም ነበር ትላንትና አጨስ ነበር ትላንትና ብዙ ነገር አድርግ ነበር ዛሬ በሰከንድ ውስጥ እኮ ነው እዚህ ጌታን ተቀብዬ እዚህ ስመጣ ሌላ ሰው ራሴ ተዋልኩም ቤተክርስቲያን እንግዲህ አንተ ጌታን ተቀብለሃልና ካሁን በኋላ ሰምተናል ጫትም ትላለ ሲጋራም መጠጥም ትላለህና ካሁን በኋላ በቤተክርስቲያናችን አመቺ ስላልሆነ ስም የክርስቶስ ስለሚያሰድብ አንድ ሰው አላለኝ አንድ ሰው በቃ ዜሮ ነው ያበላው ጌታ ሲገባ ኪክ አውት ነው ያደረገው ምንም ነገር እንዳልሆነ እኔ አሰኝቶኛ አቅም ታግሎኛ አቅም እስከ ዛሬ ድረስ ለራሴንም ይገርመኝ ራሴን ማግኘት እስከሚያቀተኝ ድረስ ማለት ነው ስለዚህ ከመጣ ኢየሱስ ብቻ ይምጣ ኢየሱስ ብቻ ከመጣ ሃሌሉያ
ወገኖቼ ኢየሱስ ብቻ ከመጣ የሚገርም ነው። ትናንትና አንድ ጓደኛዬ ሲነግረኝ ነበር አንዳንዱን ነገር አይቻልም የተባለውን አይሆንም የተባለውን እሱ ሲመጣ እንዴት አድርጎ እንደሚለኝ አላቅም ብቻ ፍርክርኬ ነው የሚያወጣው አለ። ይገባችኋል? ይምጣ ብቻ እሱ እምቢ ማለት ነው። እኔ አቅቶኛል ጥሩ ነው፣ መጸለይ አቅቶኛል ጥሩ ነው፣ ማንበብ አቅቶኛል ጥሩ ነው። ነገር ግን እዛ ላይ አትተኙ። በቃ እግዚአብሔር እጠራዋለሁ ስምህን የሚል መዝሙር ታውቃለህ አይደል? መጸለይ ሲያቅተኝ ስምህን እጠራዋለሁ የሚል ቃልን ማንበብ ሲያቅተኝ ስምህን እጠራዋለሁ ኢየሱስ 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 የሚለው መዝሙር አለ። ስለዚህ ጥሩት። ቅርብ ነው ኢየሱስ፣ ቅርብ ነው ወገኖቼ። እኔ ከታሪክ አይደለም ከራሴ ህይወት ነው መነግራችሁ። ኢየሱስ ቅርብ ነው። ደክመህ ወድቀህ አልቻልኩም ባልክበት ቦታ ላይ ኢየሱስ ይመጣል። እዛ ቦታ ላይ የሚገርመኝ ነገር ደግሞ ትንገራችሁ። በጣም የሚገርመኝ ነገር ኢየሱስን እኔ እኮ ጥፋት አጥፍተሃል አይደለም? ጥፋት አጥፍተህ እኮ ማንም ሳይከራከርህ አውቀሃል ጥፋትሽን አውቀሻል። ሄደህ በርከክ ብለህ ጌታ ሆይ በራሴ አፍሬያለሁ፣ በራሴ ኮንደም አድርጌያለሁ፣ ይቅር ልባል የሚገባኝ ሰው አይደለሁኝም፣ ይቅር በለኝ ስትሉ የሚላችሁ ነገር እኮ ሌላ ነው። ይቅር ብያለሁ አይደለም የሚለው። ይቅር ብላይ ብያለሁ አይደለም የሚለው። ምን እንደሚል ታውቃላችሁ? እናንተ እኮ ይቅር ብያለሁ ብትባሉ እኮ በቂያችሁ ነው። ፈንጥሳችሁ ትነሳላችሁ። ጌታ ይቅር አለኝ ብላችሁ እሱን አይደለም የሚላችሁ። ይቅር አይደለም የሚለው። እንዲህ በጎቼን ግልገሎቼን አንተ እኮ የተቀመረከከው እኮ ይቅርታ ለመቀበል ነው። ምን አቅም ይኖርሃል በዚህ አይነት ሁኔታ? ምን ጉልበት ይኖርሃል ወገኔ? ምንድነው ኃይል የሚኖርህ እንደዚህ አይነት ንጉስ እያለ? ምን ይቀርልሃል? ምን ይቀርልሃል? አንተ የጠበቅከው ይቅር እንድትባል ነው። ይቅር መባልህ ብቻ በቂ ነበረ። ለሀገር ሁሉ ታወራ ነበረ፣ ምስክርነት ትሰጥ ነበረ። ዛሬ የሚመሰክር ሰው ቢባል አለሁኝ እኔ። ምንድነው የተደረገልህ? እግዚአብሔርን አልቅሼ ስለምነው እግዚአብሔር ይቅር አለኝ አይደለም። ከዛ የሚያልፍ ኢየሱስ፣ ከዛ የሚያልፍ ጌታ ነው። ጌታ ይገባችኋል? ነገር ግን የሚለው ግልገሎቼ እኔ እኮ ጌታ ሆይ እኮ ይቅርታ ግልገሎቼ በጎቼ ዋው 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 ዋው! ይሄንን ጌታ ማወቅ ፈልጋለሁ እኔ። ይሄንን ጌታ እኔ ማወቅ ፈልጋለሁ። ታውቆ የለም አላቀው። አንድ ጊዜ ጌታ እንደዚህ አለኝ፣ ትወደኛለህ አለኝ። ገባኝ ነገሩ እና አልወድህም አልኩት። አልወድህም ምክንያቱም እግዚአብሔር ፊት ሆናችሁ ውሸት መናገር አትችሉም። ምክንያቱም እንደሚይዘኝ አወቅኩ። እንደሚይዘኛል እሱ አላቆመም። አልወድህም ብለውም አላቆመም። ከልጅ የበለጠ ትወደኛለህ፣ ከትዳርህ የበለጠ ትወደኛለህ፣ ከሀገር የበለጠ ትወደኛለህ፣ ከቤተ ክርስቲያን የበለጠ ትወደኛለህ፣ ከህይወት የበለጠ ከስራ እያለ ደረደረልኝ። ከዛ እኔ የየ ማለት ጀመርኩኝ። ስም አለኝ። ስሙኝ መደንብ አድርጋችሁ። አውቃለሁ እንደ አገርን የምትወደውን ያህል ጓደኛህን የምትወደውን ያህል ትዳርን የምትወደውን ያህል እንደማትወደኝ አውቃለሁ። ግን እንደምትወደኝ አድርጌ ተቀብያለሁ። ሌላውን ሁሉ የኔ ጸጋ ሸፍኖታል። ከዛም በኋላ እኔ እንደምትወደኝ ተቀብያለሁ። ምን አቅም ይኖራችሁ? ምንድነው ጉልበታችሁ? ታውቃላችሁ። እናንተ እንደማትወዱት ታውቃላችሁ። መውደድ እኮ ማለት እኮ ወንድሜ መውደድ እኮ ማለት እምነት ፋውንዴሽናችን ነው። የጀመርንበት መሰረታችን ነው እምነት። ተስፋ ለነገ የምንሰንቀው ነው። ፍቅር ደግሞ ዛሬ የሚያኖረን ነው። ጳውሎስ የተናገረው እምነትን፣ ተስፋን፣ ፍቅርን ብሎ ቤተክርስቲያንን የሚያደንቃቸው ሶስቱንም የሚያድጉ ነው። እምነት ደግሞ የሚያድግ ነው። ህይወት አለው። ከተጀመረ ያድጋል እምነት። ስለዚህ ተስፋም ደግሞ ለነገ የምንሰንቀው ነው። ነገን እያየን እንድንኖር የሚያደርግ ነው። ዛሬ ግን የምንጠቀምበት ቱላችን ምን እንደሆነ ታውቃላችሁ? ፍቅር ነው። ለዚህ ነው ጌታ የተናገረው በምን ትታወቃላችሁ አለ። በእምነታችሁ ነው የሚለው። በምንድን ነው የሚለው? ምክንያቱም የዚህ ሁሉ ፍሬው ምንድን ነው? ፍቅር ነው። ስለዚህ በፍቅራችሁ ነው ያለው ትታወቃል። ባጃችሁ ጠላትም ሲያያችሁ እሱ ነው። እሱ ከሌለ እና መኖርና አለመኖሩ ነው። አንድ ሰው ከዚህ የበለጠ ይናገራል። ከዚህ የበለጠ ከመሄድ በፊት እግዚአብሔር በቤተክርስቲያን አንደኛ ሐዋርያትን
ነቢያትን መምህራንን ታምራት አድራጊዎችን የመፈወስ ስጦታዎች ያላቸውን ሌሎችን የመርዳት ስጦታ ያላቸውን የማስተዳደር ስጦታ ያላቸውንና በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰው መድቧል ይላል። አሁን እናንተ ተመልሱልኛላችሁ ጳውሎስ የሚጠይቀውን on behalf of ጳውሎስ ጠይቃችኋል እናንተ ሁሉ ሐዋርያት ናቸው ድምጻቸውን አሰሙና ነገር አይደለም ሁሉ ነቢያት ናቸውን መምህራን ናቸውን ታምራትን ያደርጋሉን ሁሉ የመፈወስ ስጦታ ያላቸውን ሁሉስ በልሳኖች ይናገራሉን ሁሉስ ይተረጉማሉን አይደለም ይጠበቀ ነው ጳውሎስ ይናገራሉ ያለ ነው ቆሮንቶስ አይደሉ ሁሉም አንድ አይነት አይደሉ ቅድም እንዳልኳቸው ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይልና ወደ 13 ይነጉዳል ምክንያቱም ብዙ ጊዜ እንደምታውቁት ምዕራፎች ኢንስፓየርድ የሆኑ አይደሉ ምክንያቱም ምዕራፎች የእግዚአብሔር ቃል አይደለም ሰው ነው በኋላ ያደረገው እንደውም በሌላ እምነት ውስጥ አንድ ቦታ ላይ አደነቁኝ አንድ የሌላ እምነት ማለትም ከኛ እምነት ውጪ የሆኑ ሰዎች ምዕራፍና ቁጥሮችን የወሰድነው ከክርስቲያኖች ነው ብለው ሲናገሩ ሰማሁኝ እነሱ ከነሱ የኛ መጽሐፍ ከነሱ ነው የቀርተን ምዕራፍና እንትን ይከፋፈል ነው ብለው ሲሉ ስለዚህ ስጦታ አሳያችኋል ቅድም ፍቅርን ስላልኳችሁ ነው ስለዚህ ምን ተማርኩኝ ትላላችሁ ከዚህ ዕውቀት ያስፈልጋል ትናንትናን ዛሬን ነገንን የሚያካትት ዕውቀት ያስፈልገናል የትላንቱን መርሳት የሌለብን የት እንደነበርን ዛሬ ምን እንደሚሆን እንደነበር እንዳለበት ማወቅ ያለብን እንደዚሁ ነገን ጭምርም ማለት ነው አንድነት በልዩነት ይቻላል ይገባችኋል ልዩ ልዩ ሆነን ልዩ ልዩ ስጦታ ይያለን አንድ የሚያደርገው መንፈስ የጠጣነው መንፈስ አንድ ስለሆነ አንድ መሆን ይቻላል ስጦታው የሚገልጸው ሰጪውን ነው እንጂ ተቀባዩን አይደለም የተቀበለውን ሰው አይደለም የተቀበለውን ሰው ማንነት ለመግለጥ አይደለም ስጦታ የሚሰጠው ይሄንን በጣም በተለይ ፐብሊክ የሆነ አገልግሎት ያላችሁ ሰዎች በጣም መጠንቀቅ አለባችሁ ሰዎች እኛ ሰዎች ስለሆነ እኔም ራሴ ጭምር ሰውየውን ነው ማየው ነገር ግን መንፈስን ለመግለጥ ነው በቅንጅት መስራት የእግዚአብሔር የልቡ ትርታ ነው በቅንጅት ታስፈልገኛለህ ከላይ ታስፈልገኛለህ አንተም ታስፈልገኛለህ አንቺም ታስፈልገኛለህ እጅና እግር ተቀናጅቶ አካል ሊሆን እንደሚችል ቤተክርስቲያንም ውበት ያላትና አንድ ወጥ እንድትሆን ከተፈለገ በቅንጅት የመስራት መንፈስ ያስፈልጋል ምን ይላል እርሱ ስለኛ ነፍሱን አሳልፎ ሰጥቷልና ይላል በዚህ ፍቅርን አውቀናል ማን ያሳየን ኢየሱስ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይልና ሰማይ ሰቀለው ወገኖቼ የኛ ጣራያ ነው ስለዚህ ያንን ታርጌት ለመምታት ከሆነ እዚህ ታች ትናንሽ ነገሮች ሊይዙና ይሄ ነው መሄድበት ታርጌቴ ቪዥኔያ ነው የተሰጠኝ ላይ ነው ነፍሴን እስከምሰጥ ድረስ ከሆነ እንዲህ መጥቶ ቢጎዳኝ ቢያንተን ቢያደርግ ግልግል አስፈልገኛል እኔና በሱ መሃል ማንንም ሰው ምን ነው ዝም ማለት እንትን አይደላችሁ እንደ ቀድሞ አይደላችሁ የሚለን ሰው እስኪኖር መጠበቅ የለብንም ለዚህ ነው ፀሐይ ማለት እንዳይወጣበት የሚነግረን ይገባል በቁጣችን ላይ እንዳይወጣ የሚፈልገው ሰው ግርግር መሐከል ላይ እንዳይገባ ገላጋይ እንዳይኖር ልበለው እንደዛ ገላጋይ እንዳይኖር ስለዚህ እኛም ራሳችን መፍትሄ እንድናመጣ ነው ከዛ ደግሞ 3:16 ላይ ዮሐንስ ምን ይለናል እዛው የቀደሙም ዮሐንስ ነው የተናገረው አሁንም በርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪወድ ድረስ ዓለምን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና ይላል በነፃ የተሰጠ ፍቅር 13 ላይ ስንደርስ ቶሎ ነው መሄደው በሰዎች አሁን ይሄንን በደንብ አርጋችሁ ስሙኝ ይሄንን ሰው በሰዎች እና በመላእክት ልሳን ብናገር አንድ ትንቢት ቢኖረኝ ምስጢርንም ሁሉ ዕውቀቱን ሁሉ ባውቅ ተራራዎችን እስካፈልስ ድረስ እምነት ቢኖረኝ ደሆችን ለመግብ ያለኝን ሁሉ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ምን ይላል የምታውቁት ፍቅር ግን ከሌለኝ ምንድነው ምንም አይጠቅመኝም ለራሴም አልጠቀምም አንደኛ በጣም የእግዚአብሔር ቃል ኃይለኛ ከንቱ ነኝ ይላል ከንቱ እስቲ አሁን አንድ ከንቱ ሰው ብላችሁ የምትሉት ምንም ለምንም ነገር የማይጠቅም ማለት ነው አይደል ከንቱ ነኝ ይላል ይሄው ቆይ እንደሚጮህ ናስ ነኝ ይላል ይሄንን እንደሚጮህ ናስ የሚለውን ነገር ለምንድን ነው እንደሚጮህ ናስ ማለት ምን ማለት ነው ብዬ ስፈልግ ምን እንዳገኘው ታውቃላችሁ ቆሮንቶስ በወቅቱ የጣዖት ከተማ ናት በዛ ሰዓት ላይ ይሄ የሚሸዋሸው ጸናጽል የሚለው ቃል በእንግሊዘኛው ምንድነው ሳውንዲንግ ብራስ ኤንድ ቲንክሊንግ ሲምበል ነው የሚለው በወቅቱ እነዚህ አምልኮ ውስጥ የሚያረጉ እንደ ዘፈን እንደ ለአምልኮ የሚያቀርቡት
የሙዚቃ መሳሪያ አድርገው እዛ ውስጥ ቀምሞ የሚያቀርቡትና በጣም ኢሪቴት የሚያደርግ ድምጽ ነው አለ ይላል። አይገርምም? እንደሚጮህ ናስ ነህ፣ እንደሚንሸዋሸው ጸናጽል ሆኛለሁኝ ይላል። ከዛም በኋላ ፍቅር አሁን አንድ ነገር አስቡ። ይሄንን ሰው ያላወቃችሁት ላስታውቃችሁ። ይሄ ሰውዬ በጣም የታወቀ ሰው ነው። ይሄ ሰውዬ በመላእክት ልሳን ይናገራል። እንዴት አድርጎ ነው የሚናገረው? በቃ ይናገራል። እመኑኝ፣ ዕውቀቱን ሁሉ ያውቃል። እምነት ተራራን የሚያፈልስ እምነት አለው። ይሄ ሰው ድሆችን ለመመገብ ያለውን ሁሉ የሚያካፍል ሰው ነው። ይሄ ሰው ስጋውን ለእሳት አሳልፎ ለመስጠት ምንም ወደ ኋላ የማይል ሰው ነው። ይሄ ሰው ይገባችኋል? ይሄ ሰው ዋው ብታዩት ብታውቁት እንደሱ አሁን እኔም መሃል ወይም እኔ ብሆን ብላችሁ ዋው ሁላችሁም እንደኔ መሆን ነው የምትፈልጉት አይደል? እግዚአብሔር ለዚህ የሰውዬ የሰጠውን ጸጋ ጌታ ሆይ ለኔም ስጠኝ ነው የምትሉት። ግን እኔ ይሄ ሁሉ እንትን እያለኝ ግን አንድ ነገር የለኝም። ምንድነው የሌለኝ? ፍቅር። ከዛ ምን ሆኛለሁ? ከንቱ ሆኛለሁ፣ ማልጠቅም ሆኛለሁ። እኔ እኮ መጠቅም ነው እያልኩ ነው። ይሄ ሁሉ እኮ መጠቅም ነው እያልኩ ነው። እንደሚጮህ ነው፣ ወደ ሰማይ የሚደርስ አይደለም። ምክንያቱም ለምን መሰላችሁ? ይሄ ሰውዬ በዓለማዊ አነጋገር ቢሆን ሚዲያዎችም እነ ሲኤንኤንን፣ ቢቢሲን፣ 24 ፍራንስ፣ ሮይተርን የሚታወቁትን ጥቀሱልኝ። እነሱ እኮ በወረፋ እኮ ነው የሚጠብቁት እኮ። እንትኗ እኮ ማለት ጸሐፊው እኮ የዚህ ሰውዬ ጸሐፊ በጣም ቢዚ ናት እኮ ቀጠሮ ለመቀበል። ለምን አትሉኝም? ኢንተርቪው ለመደረግ። ይሄ ሰውዬ በዓለም እንኳን በቤተ ክርስቲያን ቀርቶ በውጪ ሁሉ የሚታወቅ ሰው ነው ይሄ ሰውዬ። ምንድነው የምትለው? አላወቃችሁትም? ይሄን ሰውዬ አስተዋወቅኳችሁ እኮ። ምን እንዳለው አስተዋወቅኳችሁ እኮ። እንዲህ አይነት ሰው በቤተ መንግስት ይጠራል። የአሜሪካ ፕሬዝዳንት ኢናጉሬሽን ላይ ይሄ ሰው በጣም ሽልማት ሁሉ ይደረግለታል። የአሜሪካንን ከፍተኛውን ሽልማት ተብሎ ኢትዮጵያ ቢሄድ ምናልባትም ዶክተር አብይ ይሸልሙታል። ሌላም ሀገር ቢሄድ እሱ በዓለም የታወቀ ሰው ነው ይሄ ሰው። ግን በእግዚአብሔር ቃል ሲመጣ ወደ እግዚአብሔር ስትመጡ ይሄ ሰው ፍቅር የለውም። በእግዚአብሔር ሂሳብ ኤክስ። ለምን መሰላችሁ? ፍቅር የለውም ሲባል ምን ማለት ነው አትሉ? ፍቅር የለውም ሲባል ሰውየው አይታገስም ነው የሚለው የእግዚአብሔር ቃል። ሰውየው ቸርነትን አያደርግም ነው የሚለው። ይቀናል ነው የሚለው። ይመካል ይላል ይሄ ሰውዬ። ይታበያል ይሄ ሰውዬ። የማይገባውን ያደርጋል። ይበሳጫል። በደልን ይቆጥራል ይሄ ሰውዬ። ይሄ ትልቅ ሰውዬ በሚዲያ ሁሉ የሚፈለግ ሰውዬ ከእውነት ጋር ደስ አይለው። ስለ አመፃ ነው ደስ የሚለው። ታውቃላችሁ፣ ፍቅር ከሌለ ኦቶማቲክ ነው። ወደዳችሁም ጠላችሁ ፍቅር ከሌለ እነዚህ አረሞች ይወርሷችኋል። እነዚህ አረሞች ነው ያልኩት። እነዚህ አረሞች መሬት ላይ እኔ ከባላገር አካባቢ ስለሆንኩኝ አውቃለሁ ስለ እርሻ። ጠፍ መሬት ይደረጋል። ካልተዘራበት ስንዴ፣ ጤፍ ካልተዘራበት ምንም ሌላ ማን ነው አራሙቻ የሚተክል ሰው የለም። ራሱ በፈቃዱ ነው የሚመጣው አራሙቻ። ታስታውሳላችሁ? ታውቃላችሁ? ይሄንን ግብርና አካባቢ ያላችሁ ሰዎች መሬት ባዶ አይሆንም። የሚፈለግ ነገር ከሌለበት ሌላውን የሚወርሰው ኦቶማቲክ ነው። ስለዚህ ፍቅር ከሌለ እነዚህ ያድጋሉ። እነዚህ እድገት ወዲያውኑ ነው ቴክ ኦቨር ያደርጋሉ። ከዛ ትግስት አይኖርም። ሁሉን ተስፋ ያደርጋል የሚለው ተስፋ ማድረግ የሚችል ሰው አይደለም፣ የሚጸና ሰው አይደለም። ይሄ ሰው ምስኪን ሰው፣ በጣም የታወቀ በአጀብ የሚሄድ ሰው ተሰብስቦ ተመዝግቦ ለሱን ለማየት ሾው ላይ የሚቀመጥለት ሰው፣ አየሁት ብሎ ለሰዎች የሚናገሩ ሰው፣ ከሌላ አየሁት ዛሬ ጨበጥኩት ፈረመልኝ ብሎ የሚባል ሰው ነው ይሄ ሰው። ግን ፍቅር የለውም። ስለዚህ ጸጋ ስጦታዎች ላይ ስንመጣ ጸጋው ብቻ ሳይሆን ፍቅር አለው ወይ ብለን መጠየቅ አለብን። ይሄ ሰው ፍቅር አለው? ለመጠቀም ከተፈለገ ይሄ ሰው ፍቅር አለው ብለን መጠየቅ አለብን ማለት ነው። ትንቢት ይሻራል፣ ልሳኖች ይቀራሉ፣ ዕውቀት ቢሆን ይሻራል፣ ተከፍሎ የነበረው ይሻራል። the imperfect disappears ነው የሚለው በእንግሊዘኛው ቆሮንቶስ 13:10 ላይ። ልጅ ሳለው ይላል፣ ልጅ ሳለው እንደ ልጅ ይናገር ነበር። ይሄ ስለ ድክ ብሎ በሰው ልጅነት በስጋ ልጅነት አይደለም። እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር የሚለው መረዳትን አንደርስታንዲንግን ነው የሚናገረው። እቆጥር ነበር የሚለው
ጎልማሳ ሆኜ ግን ጎልማሳ የትኛው ነው ጎልማሳ የሆነው? ይሄ በፍቅር ያለው ሰው ነው እንጂ ያ የተከመረ ስጦታ ያለው ሰው አይደለም። ፍቅር ያለው ነው ጎልማሳ የሚለው ኢየሱስን ስለሚመስል የልጅነትን ጠባይ ሽር ያለው ይላል። ያኛው ቅድም ፍቅር የሌለው ተጠቀስኩላችሁ ሰውዬ ያ ሁሉ ያለው አራሙጫው በሙሉ ሽር ያለው ይላል። ጎልማሳ ሆናል። ስለዚህ ነው ልጅነት የሚያሳየው ፍቅርን ጥሎ ቱቱቱ ተብሎ ሊደረግለት የሚገባ ካስፈለገም ፍቅር ነው እንጂ ስጦታ አይደለም። ይገባችኋል? ልጅነት ይባላል እሱ። ከዚህ ውጪ አንድ ሰው ጸጋ አለው ሲባል ቶሎ ብለን መጠየቅ ያለብን ምንድነው? ፍቅሩ እንዴት ነው? ደህና ነው? ፍቅሩ የተመሰከረለት ነው? የሚወጣ ነው? የሚታይ ነው? ሌሎችን ሰው የሚያነሳ ነው ብለን መጠየቅ መቻል አለብን። የእግዚአብሔር ቃል ስለሚለን ማለት ነው። ለብልቶችና ለአካል ስፍራ አለመስጠት ጎልማሳነት አያሰኝም፣ ማቹሪቲ አይደለም ማለት ነው። ስለዚህ ዛሬ በመስተዋት በድንግዝግዝ እንደምናይ ነን ይላል። ከእውቀት ከፍዬ ነው ማቀው፣ ጥቂቷን ነው ማቀው ማለት ነው። በዚያን ጊዜ ግን ፊት ለፊት እናያለን ይላል። ይመጣል ፊት ለፊት የምናይበት። ዛሬ በድንግዝግዝ ነው የምናየው ብዙ ነገር። አዋቂ እንኳን የተባሉ በጣም አሁን ሰዎችን አስቡ። በትንቢት በጣም የታወቁ ከሌ ብላችሁ ለሰዎች ደውላችሁ የምትነግሯቸው እንዲኮ ነው የሰው ቁጥር ቤተሰቡን ምናምን ያውቃል የምትሉት እንኳን ከፍሎ ነው የሚያውቀው ማለት ነው የሚለው። ይገባቸዋል? በመንግስታት ደረጃ የሚፈለጉት ነቢያት እንኳን ቢሆኑ ከፍሎ ነው የሚያውቁት። በዚያን ጊዜ ግን ፊት ለፊት እናያለን ብቻ አይደለም። እኔ ራሴም ደግሞ እንደታወቅኩ አውቃለሁኝ ይላል። ዛሬ እንደታወቅኩ የማውቀው በጣም ጥቂት ነው ማለት ነው። እንደታወቃችሁ ታውቃላችሁ፣ ጌታ እንዳወቃችሁ ታውቃላችሁ አይደለም? ግን የምታውቁት የሚያስጨፍር እንኳን እንደ እብድ ቢያረጋችሁ እንኳን ጥቂት ነው የሚለው። እንደ እብድ አወቀኝ እኮ ጌታ ብለን ብንጮህ የሚያስጮህ ቢሆን፣ ነገር ግን እሱንም ጥቂት ነው ብሎ የሚለው። አንዴ ይሄንን ቃል እያነበብኩኝ ሆቴል ውስጥ ነበርኩኝ። ሆቴል ውስጥ እያነበብኩ ያለ የአባይ ታሪክ መጣ። ሲመጣ ገባኝ የአባይ ታሪክ። አባይ አንድ ጓደኛዬ ከብዙ ዓመት በፊት ኢትዮጵያ ሄጄ ለመጀመሪያ ጊዜ ሲሄድ መጽሐፍ ሰጠኝ። አንድ ብሉ የሆነ መጽሐፍ ነው፣ በጣም ትንሽ እንትን ነው ያለው። ስለ አባይ ነው የሚናገረው። በኋላ ለጻፉት ሰውዬ ፕሮፌሰር ናቸው። ፈልጌ ቁጥራቸውን በኢሜል አገኘኋቸውና በጣም አመሰግናለሁ። ከየት ነው የምትደውለው? ከካናዳ። እና ከየት አገኘው መጽሐፉ? ጓደኛዬ ሰጥቶኝ። ምን ተገነዘብክ ከውስጡ? ይሄንን ብዬ ነገርኳቸው። ከዛም በኋላ እሺ አመሰግናለሁኝ፣ ጥሩ ነው ከተጠቀምክበት፣ ያው እኔ ያጠናሁትን ነው ከተጠቀምክበት እግዚአብሔር ይመስገናሉ። እና ተተላየን። ምን አስደንቆ ሆነ አትሉኝም? እኛ አባይ ባለፈው ጊዜ ስትናገር ነበር። አባይ ባይኖረን ኖር፣ እኔ መጨረሻ ያልኩት መጽሐፉን ዘግቼ ስጨርሰው ያልኩት ባልኖረን ኖሮ፣ አባይ ባይኖረን ኖሮ እንዴት ጥሩ አገር የበለጸግን አገር እንሆን ነበር። መከራችንን ያበላን ደሃ የሆኑ ምስኪን የሆኑ ምንም ከፖለቲካ ጋር ግንኙነት የሌላቸው ወገኖቼ ልብስ ከዓመት አንድ ልብስ ብቻ ያውም የተቀደደ ልብስ ለብሰው በላያቸው ላይ ጋን ውሃ ተሸክመው የሚሄዱና የሚወጡ ሰዎች የነካ እያንዳንዱን ቤት ያንኳኳ ይሄ አባይ በደለኛ ነው። በእኛ ላይ በድሎናል አልኩ። በድሎናል። አባይ እኛን ደሃ ያደረገን አባይ ነው። በቃ እንደዛ ነው ያልኩት። ደሃ ያደረገን አባይ ነው። አባይን መበቀል ካስፈለገ መበቀል እንደ ሰው ቢሆን ጉዳት አድርሶብናል። ነገስታቶቻችንን በልቷል። አዋቂዎቻችንን በልቷል። ልጆቻችንን በልቷል። መከራ አስቷል። ስደት ላይ የከተተን እሱ ነው። ለስደት የዳረገን እሱ ነው። ወገኖቼ ይሄ አባይ ቂም መያዝ አለባችሁ በአባይ ላይ እንደኔ ከሆናችሁ። በድሎናል። በጣም ነው የበደለን። በጣም በድሎናል። በዚህ መንፈስ ነው የጨረስኩት። መጨረሻ ላይ ሲጨርስ ሰውነቴ ሁሉ ተቆጥቶ ነው የጨረስኩት መጽሐፉን። በኋላ ለምን አመጣሁ አትሉኝ? አሁን ያስተማረኝን ጌታ ተመልከቱ። እነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ብትመለከቱ የማዕድን አይነት በዓለም ያለ ነገር ግን ባለፈው ጆሲ ሲነግረኝ ነበር እዛ ሰርቶ ስለነበረ መንገድ የላቸውም አለ። መንገድ የላቸው። እርግማን አይደለም? ሀብታችን ከርስ ሲሆን እርግማን አይደለም? ወገኖቼ በቤተ ክርስቲያንም ለምንድን ነው ይሄንን ያልከው? የተናገረኝን ነግራችኋለሁ። በቤተ ክርስቲያንም እንደዚህ ሆነ። በቤተ ክርስቲያንም ስጦታ እንደ ከርስ የተቆጠረበት ጊዜ ነው። እንደ ከርስ አንድ ሰው
አንድ ቦታ በቪዲዮ ይናገራል። ምስኪን የሆነ ሰው ነፃ የሆነ ሰው እንደሆነ አየሁኝ። ምን አለ መሰላችሁ? ቤተክርስቲያን ልጅ ነው እንደ አሁን እንኳን ልጅ አይደለም። እኔ በድሮ ሐሳብ እያሰብኩኝ ነው። በቃ እንደሱ ነው አይነቱ ነገር ሁሉ ገርነቱ ምናምን ነገር ሁሉ እንደ እንዲ ነው። ስለዚህ ምን አለ መሰላችሁ? እኔ አላቅም አለ። ጸልይ ተብዬ ጸሎት ቡድን ምራ ተብዬ ጸሎት ቡድን እየመራሁ እያለ ጸሎት ቡድኑ እያደገ መጣ አለ። ከዛ ሲኒየር ፓስተሩ ጠራኝ፣ ኦፊስ ጠራኝና ባስቸኳይ እቃህን ጠቅልለ ከዚህ ቸርች እንድትወጣ አለኝ አለ። ፓስተር ምን አድርጌ ነው ምን አጥፍቼ ነው አልኩኝ አለ። ሰው እየሰበሰብክ አለኝ አለ። እኔ መቼ ሰበሰብኩ? ለካ ልጁ የጸጋ ስጦታ አለው፣ ይፈወሳል። እሱ ባለበት ቦታ ላይ የጸሎት ቡድን ላይ ይፈወሳል። ያንን ነገር ስለሚያደርግ ሰውየው እንደ ትሬት ቆጠረው ሲኒየር ፓስተሩ። ስለዚህ እንድትወጣልኝ አለ። ኧረ እባክህን እኔ አቆማለሁ፣ እሱንም አቆማለሁ። እንዴት አድርጌ ከቸርች እወጣለሁ? በቃ ይቅር፣ በፍጹም መውጣት አለብን እና ወጥቼ ነው አሁን ማድረገው። ልጁ ምስኪን እንደሆነ ከራሱ ቁጥጥር ውጪ የሆነ እግዚአብሔር እየሰራ እንደሆነ ታያላችሁ። ለምንድን ነው የአባይን ያነሳሁት ከሆነ እኛ ወገኖች የክርስቶስ አካል የሆንን ሰዎች ጸጋቸውን የቤተ ክርስቲያንን ጸጋ መጠቀም መብት ግዴታም አለብን። ትሬት አይደሉም። ቢዘምር ወንድሜ ቢዘምር እኔ ድምጽ ካለኝ የኔ የተለያየ አልቶ ምናምን ይባላል፣ ያንተ ቀጭን ሊሆን ይችላል፣ እኔ ነው ወፍራም ያስፈልገው። አንድ ላይ ሲሆን ድንቅ ነው የሚወጣው አይደለም? ሁላችሁም አንድ አይነት አይደላችሁም አይደል? ሁላችንም አንዱ ትሬት አይደለም። አንዱ ድምጹ ቢወጣ ቢገንና ቢወጣ ሌላውን ኮምፕሊሜንት የሚያደርግ ነው። ስለዚህ ስለምን እንቅና ስትሉ ያልተጠቀምንባቸው እንደ አባይ የሆኑ ስጦታዎቻችን መርገም እንዳይሆኑብን መጠንቀቅ አለብን። አይመስላችሁም? በተለይ መሪዎች ላይ በጣም ትኩረት ያስፈልጋል። እነዚህ ሰዎች የሚባሉ አይደሉም፣ ደግሞ ጥቂት አይደሉም እኮ መላው ሁሉም እኮ ነው። ቅድም ስታመሰግን ነበረ ተደብቀው ማለትም ከበስተጀርባ ሳይታዩ ስጦታቸው ለምን እንደሆነ ስጦታቸው ታውቃላችሁ? ስጦታቸው ባይሆን አንድ ጊዜ ወንጌላዊ መስፍን እዚህ መጥቶ ታውቀዋለህ አንተ ምን አለ መሰለህ? አስታውሳለሁኝ እንትን ላይ ምንድነው ኳየር አስገቡኝ አለ። ታስታውሳላችሁ? ኳየር አስገቡኝና ኳየሩ ሳይጀመር አንድ ወር ከዛ ጸልዩ ነው የምላችሁ አለ። በየቀኑ ጸልዩ እንጸልይ። በኋላ ኦፊስ እንደገና ተጠራሁና ይሄ ቦታ አይደለም አንተና እኔ ስጦታ አይደለም ማለት ቦታዬ አይደለም ማለት። ምክንያቱም ያ ቦታዬ ስላልሆነ እነሱ ያስቀመጡኝ እዛ ነው። እኔ ደግሞ ባለኝ ስጦታ ነው። ስጦታዬ ደግሞ መጸለይ ነው አለ። ስለዚህ ኳየሩ ሳይጀመር ይጀመራል የተባለ የኳየር ሊደር ሆኜ ወር ሙሉ አልመጣንም መድረክ ላይ አለ ጸሎት እየጸለይን። ስለዚህ ሁሉ በቦታው ከሆነ በጣም ድንቅ ነው። ሁሉ በቦታው ከሆነ ቤተክርስቲያን ኢየሱስ ትሸታለች። አንድ አካል ይሆናል። ለምንድን ነው አንድ ያደረገን ስትሉ የጠጣነው መንፈስ አንድ ስላልሆነ። ባለፈው ጊዜ አንድ ቦታ ስነግራቸው እኔ በደንብ ጠጥቼ ስለነበረ ከሁሉም አይነት መጠጥ ጠጥቼ ስለነበረ አውቃለሁ። በጠላ የሰከረን ሰው አውቃለሁ። ይገርማችሁ እንዴት ታውቃለህ? በውስኪ የሰከረውን ሰውንም አውቀዋለሁ። በጠጅም የሰከረ ሰው ያስታውቃል። በደንብ ነው የምለየው። ስለዚህ እኛ የጠጣነው አንድ መንፈስ ከሆነ አሰካከራችንም አንድ አይነት መሆን አለበት። ይገርማችሁ አንድ አይነት ነው። ስንንገዳገድም አንድ አይነት ነው። ስንነጋገርም አንድ አይነት ነው። ስንረግመው ደግሞ ጠላትን ነው። አንድ አይነት ነው። በበቀልም አንድ አይነት ሰዎች ነን። በቁጭትም አንድ አይነት ሰዎች ነን። በፍቅርም አንድ አይነት ሰዎች ነን። ምክንያቱም ለመንፈስ ፈልገን አይደለም እኮ የመንፈስ ወደዚህ ልልስል መኪና ሃይዌይ ላይ ታችኋል። እንደዚህ የተጎረበጠ መስመር ስንለቅ ግግግግ ብሎ የሚመጣ እንደዛ ነው የምንሆነው። ስንወጣ ድድድድ አይመቸንም። መስመር ላይ ስንገባ ነው ደስ የሚለን። ነፍሳችን ሐሴት የምታደርገው የምታርፈው እዛ ላይ ስንሆን ነው። አሜን። ስለዚህ እግዚአብሔር ያብዛልን። እግዚአብሔር ያስነሳ ሰዎችን እግዚአብሔር የጣላችሁ ካላችሁ አንሱ። የእናንተ አይደለም ደግሞ ስጦታው እኮ በደለኞች ትሆናላችሁ። የሌላው ስጦታ ስለሆነ በሌላው ስጦታ ደግሞ መቅናት አልችልም እኔ። ምክንያቱም ለኔ የሚጠቅመኝን እንዴት ቀናለሁ? ዕውቀት ጳውሎስ እኮ የተናገረ ስለ መንፈስ ነገር ማወቅ አይደለም የተባለው? ማወቅ ከሆነ ካወቅን
የታለ ብለን እኮ ነው የታለ ደግሞ አቅም ካነሰው ብድግ ነው እኮ የምናደርገው ምክንያቱም እኔ ነኝ የምጠቀመው ተጠቃሚው ነኝ ስለሆንኩ እኮ ነው ስለዚህ ስለ መንፈስ ነገር ማወቅ አስፈላጊ ነው አሁን እንኳን አባይ ያው ተገድቦ አሁንም አለቀቀንም እኮ እሱ ያው ስላለ ይፎክሩብናል እኮ ላይ ሆኖ ሳይሆን ወደ ታች ሆኖ ስለዚህ ፍቅርን ተከታተሉ ይለናል መንፈሳዊ ስጦታዎችን በተለይም ትንቢት መናገርን ስጦታ ልሳን የሚናገር ራሱን ያንጻል ይላል ስለ ልሳን ትንሽ ልበልና ወደ ማገባደጃ ይሄዳል ስለ ልሳን ሁለት አይነት ልሳን እንዳለ እናውቃለን አንደኛው ልሳን የሚተረጎም ልሳን ነው ሌላው ደግሞ ራስን ማነጽ ይሄንን ራስ የሚያንጸውን ልሳን ለብቻችሁ ተናገሩት ነው የሚለው ወጉባኤ ላይ አስፈላጊ አይደለም ምን ያስፈልጋል እኔ እንዲ ልሳን ቢናገር አሜን ማለት ካልቻልኩኝ ይላል ጳውሎስ የሚለውን ነው የምላችሁ ካልቻልኩ ምንድነው የምትናገረው በጉባኤ መሃል ይላል የሚተረጎም ካለ የሚተረጎም ልሳን ከሆነ ተናገረው ግን የሚተረጎም እንዲኖር ደግሞ ጸልይ ይላል የሚተረጎም እንኳን ሆነ የማይተረጎም ሰው ከሌላ አትናገረው ይላል ኬዎስ ስለነበረ ቆሮንቶስ ውስጥ ኬዎስ ነበረ ሰው ሲገባ ከውጭ አበዱ አይሉ ምን ብሎ የሚናገረው ለዚህ ነው የእብዶች ቦታ ሆናል ሁሉ ባግባቡ እንዲሆን ይናገራል ስለዚህ ራሱን ያነጻል ለእግዚአብሔር እንጂ ለሰው አይደለም የሚናገረው ልሳን የሚናገር ለእግዚአብሔር እንጂ ለሰው አይደለም ስለዚህ ለሰው ካንሆነ ለእግዚአብሔር የሚናገር ከሆነ ለምን ጉባኤ ውስጥ መለፍለፍ አለበት ሻማማ እንደውራራላ ባሱ አያስፈልግም መጽሐፍ ቅዱስ ነው የሚለው ይሄንን ግን ለምደናል አይደለም እኛ አሁን ተመለሱ ብናል ብሎ እኔም ራሴ ያስቸግረኛል ከመጣሲ የሚመጣበት ጊዜ አለ አይደለም ልሳናችሁ መጸለይ የምትፈልጉበት ጊዜ ግን ተለማመዱ መጽሐፍ ቅዱሳዊ አይደለም በጉባኤ ውስጥ አይናገርማ ምክንያቱም ሎጂካል ነው ደግሞ ሎጂካል ማለት ምን ማለት ነው ራሴን ነው ለእግዚአብሔር ነው እንጂ የምናገረው ለሰው አይደለም ለሰው ነው እኛ የምንናገረው ስለዚህ ሰው የማይሰማ ከሆነ እንዴት አሜን ይልሃል ነው የሚለው ነገር ግን የሚተረጎም ካልሆነ ሁለት አይነት ያልኳችሁ ለዚህ ነው የሚተረጎመው ከሆነ እንዲተረጎም ይጸልይ ብሎ ይናገራል ስለዚህ ትንቢትን የሚናገር ቤተክርስቲያንን ያንጻል ነው የሚለው ልሳንን የሚናገር ማንን ያንጻል ራሱን ስለዚህ ትንቢት እንዲነገር ለጉባኤ ይፈልጋል ማለት ነው አስፈላጊ ነው ትንቢትን ቤት ቁጭ ብለን መናገር አስፈላጊ አይደለም ማንንም በማይሰማ ቦታ ላይ ብትናገር ማንንም የሚሰማ አይደለም ጉባኤውን እንዲያንጽ ስለሆነ ትንቢት መምጣት ያለበት ለጉባኤ ነው ልሳን ከሆነ ለራስህ ነው የማይተረጎም ከሆነ ስለዚህ ወንድሞቼ ትንቢትን ለመናገር በብርቱ ፈልጉ በልሳን መናገርንም አትከልክሉ ይላል የትኛው ነው እንትና ኮንትራዲክት አላረክም ነገር ግን ይላል ማሰሪያው ሁሉ በአግባብና በስርዓት ይሁን ከላይ ስለተናገረ ጉባኤ ውስጥ ሆነን ሰዎች እንዲሰሙን የራሳችንን ልሳን መናገር አስፈላጊ አይደለም ለራሳችን መናገር እንችላለን ለራሳችን መጸለይ እንችላለን ቅድም እኔ አልሰማችሁኝም አይደለም ለራሴ ሰጸልይ ነበር በልሳን ስለዚህ ማንንም እንዲሰማኝ አስፈላጊ አይደለም የሚተረጎምና ለጉባኤ የሚጠቅም ካልሆነ ማለት ነው እንቆማለን ሁላችንም